አንተ አትሞላ አለስ እኔው ሞጣለሁ አንተ አትሞላ አለስ እኔው ሞጣለሁ ፎርቼ ነው እንጂ ቤትክን አውቀዋለሁ ያም ሎጋ ይህም ሎጋ ያችም ይህም ሎጋ 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 ሲያውጋ ኖጋ ያም ቆንጆ ይህም ቆንጆ ቆንጆ ለቆንጆ ይሰራል ጎጆ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ የላችሁ ሙኝላችሁ አለ ቤስጭ ስትጎንዶሉ ዋዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች ከፍሎ ለዚህን ከልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትጎጭት ቦቱትና እጋብዛችኋለሁ። አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው እንግዲህ የአሜሪካ ይድረስልኝ ጥሪ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሞላ ዓለም በለምትገኙ አገሮች ይህን ጦርነት እንድትቆላቀሉና ኢራን ጉሮሮን የያዘችን የሆርሙዝ ሰርጥን እንድናስለቅቅ ቦቱትና የድረስልኝ ጥሪ አቆርብላችኋለሁ ብሏል። ይሄ አይነበብም መሰለኝ። በእናታችሁ እራሳችሁ በቃ ግቡና ቼክ አድርገው። የዶናልድ ትራምፕ የትዊተር ገጹ ላይ ዛሬ አሁን ቆሞሼ የተለቀቀውን የድረስልኝ ጥሪ ግቡና አንብቡት። ለሞላ ዓለም መጀመሪያ ጦርነት ሲጀመር እኔ በቃለሁ ግድ የለም ልክ ነው ማስገባው ሲኦል ነው የምከፍተው አለ። እሺ ያው ክፈት አለ። ያው ከገባ በኋላ መውጫ አጠረው። እኔ እኮ ብያቸዋለሁ ሰሞኑን 2 ወር ሙሉ 3 ወር ሙሉ ስለሆነ አሜሪካን ከአንበሳ መንጓጋ የሚያስለቅቃት የለም እንደምንም ብለው ይሄ እነዚህ ኔቶዎቹ ጀርመን፣ ፈረንሳይ፣ እንግሊዝ ያው እነሱ ማቆዶ ደግሞ አይጀመረ ስለሆነ ለዚህ ጭራ መቅሏት አሁንም በዚህ ጉዳይ ገብተው ካስጣላት ድንገት ምን ያልኩት አትወጣውም። ይሄን ነገር አትወጣም እየዶካክም የተናግሬ ነበር። በርግጥ ኢራን አንተ አትሞላ አለስ ብላ እዛው ያሉበት ድረስ ባህሬን ላይ፣ ኳታር ላይ፣ ሳውዲ አረቢያ ላይ፣ አረብ ኤሚሬት ላይ እዚህ በሙሉ መካከለኛው ምስራቅ ላይ የተገነባውን የአሜሪካ የሚሊተሪ ቤዝ አንተ አትሞላ አለስ እኔው ሞጣለሁ በድሮን አንተ አትሞላ አለስ እኔው ሞጣለሁ በሃይፐርሶኒክ በቦለስቲክ ያሉበት ድረስ ለምን ኢራኖቹ እንደምታውቁት ረመዳንና ሀይር ነገር ማድረግ ስለነበረባቸው አሜሪካን ከማመላለስ እኛ ያሉበት ድረስ እንሂድ ብለው ያሉበት ድረስ ነው የወረዱላቸው። ጠቅ እቺን ያዟል። ደግሞ በደረሰኝ ነው ኢራኖች ያው ህገወጥ ስለሆነ ከነቫቱ ከነደረሰኝ ጠቅ አድርገው ይሰጥሃል። ከዛ ፎቶ ይልኩላል። እና ሰሞኑ ደግሞ ራሱ ቤንጃሚን ኔታንያሁ በኢራኖች ጣፍጧል እየተባለ ነው። ኢራኖቹ አጣፍጠውታል። እና ሰሞኑን ከትናንትና ወዲያ እየተለቀቀ የኔታንያሁ ቪዲዮ ኤአይ ነው። 6 ጣት ተገኘበታል። 6 እንደዚህ ሲያወራ እንቅስቃሴው ላይ 6 ጣት እና ኤአይ ነው በፍጹም አይደለም ተብሏል። የእስራኤል መንግስት ደግሞ መላ እስራኤል ተረጋጉ አለ አልጣፈጠም፣ በህይወት አለ አልጣፈጠም እያለ ነው። ኢራኖች ደግሞ ቀደም ብለው ኧረ ጣፍጠነዋል፣ በእኛ እጅ ጣፍጣል። ኧረ በስመ አብ። ይሄ ዘፈን ይሄ ጦርነት መታጀብ ያለበት የጨነቀለት በሚለው ዘፈን ነው። በቃ ተጨናነቀ በጣም የተዘጋጅበት እነሱ ገና ለአመታት ችንጭዌ ለአመታት ነው የፈለጉት ኢራናቸው። ምንም ረጋ ብለው የት ሄዱብናል? ጭዌ ቁስ ላይ ተረጋ ቁጭ በለ እና ሎጋ ሲያውጋ ኖጋ ቆንጆ ለቆንጆ ይሰራል ጎጆ። አሁን እኮ ሎጋ ሰሞኑን ማታ አይታችኋል መቼም ኮከብ መስሎ ያ ሁሉ ሚሳኤል ዝም ብሎ ይዘንባል። ሎጋ ሲያወጋ ሲኖጋ አለበት ሲያምር። እና አሁን ደግሞ ጨዋታውን ለማስፋት ፈልገዋል አሜሪካኖቹ። ደጋፊዎችን በደጋፊና በሜዳ ፊት ነው መቅጠምን ፈልገው ሞቅ ሸብረቅ እናርገው የሚል አቋም ተይዟል በአሜሪካ በኩልና የድረስልኝ ጥሪ ያው የፈረደባቸው እንግዲህ አውሮፓውያን ናቸው። እስቲኑ አብረን እና ጎብድድ አይነቱ ነገርስ የተገባ ነው የሚመስልና ተናግሬያለሁ። ይሄ ነገር አይወጡትም። ለምን እነሱ ተወጥረው ተኮፍሰው ይሄ ቀን ይሞጣል ብለው ለደቂቃ አስበው አውቀው ለደቂቃ በጣም የሚያስደንቅ ነው። እና
እንደ በለመዱበት በሌላ ቦታ በደንብ ለምደዋል፣ ጨዋታ ለምደዋል፣ የልጆች ጨዋታ ማለት ነው። ይሄ እንደማይሳካ ልክ እነሱ ያሰቡት ምንድን ነው? ኢራቅ ላይ ያደረግነውን፣ ሊቢያ ላይ ያደረግነውን፣ የመን ላይ ያደረግነውን፣ ሶሪያ ላይ ያደረግነውን በሞላ ዓለም ቅርብ ጊዜ ደግሞ ቪየትናም ላይ እንዳደረገ እንደዛ እናደርጋለን ብለዋል። ስለዚህ ይሄ ደግሞ እንደማይሆን ያውቁታል። አሁን ትምህርት ነው በቃ ከኢራን አበባ የሆነ ትምህርት ልብ ካለ ማለት ነው። እንዲህ አይነት ጣፋጭ ወሬ ሳወራማ ማር ትንሽ ብርዝ ነገር ፍቱ ግድ ነው። ጣፋጭ ወሬ እና የድረስልኝ ጥሪ ነው። የድረስልኝ ጥሪ ነው። አይወጡትም። በነገራችን ከዚህ በፊትም ስናገር ብዙ አጨብጫቤዎች፣ እኛ ሀገር አጨብጫቤዎች ይህን ነገር አይቀበሉትም። ግድ የላችሁም፣ ይሄ ነገር አልገባችሁም ብዬ ደጋግሜ ተናግሬያለሁ። በተኮፈሰ አይደለም፣ ባበጠ አይደለም። እነሱ ይሄ ክፉ ቀን ይመጣል፣ ዓለም እኛን ደፍሮ ቀና ብሎ ያየናል የሚለው ግምቱ የላቸው። ልክ ሁሉም እንደ አፍሪካ ህዝብ እንደዚህ ነው የሚያሾረግድ ነው አለ። አንዳንድ ህዝብ ለምሳሌ ሰሜን ኮሪያ ነች ዛሬ 10 ቦሊስቲክ ሚሳይል ወደ ደቡብ ኮሪያ ተኩሷል። ማንም አይናገርም። ማንም አላየም። በቃ እንደማማዝናሽ አይኔ ኦፕራሲዮን ነው፣ ጆሮ ኦፕራሲዮን ነው፣ አይኔ አያይም እና እንትን ነው ጆሮ ኦፕራሲዮን ነው፣ አይኔ አያዩም ብላ እሳቸው እና እንደዛ ነው። አሁን አሜሪካ ሰሜን ኮሪያ አትተኩስ አይና ጆሮ ኦፕራሲዮን ነው፣ አይኗ አያይለትም። ደቡብ ኮሪያ ቱራንትና የታድና የፓትሪዮት ሚሳኤላ ባትሪ ተነቅሎ ወደ እስራኤል ሲጓጓዝ አፍሮ ዝም አለ። ሰሜን ኮሪያ ደግሞ ማን እንደሚያስጠልሽ እኔ ያለው ብሎ ዛሬ ተኮሰ። ምንም አያመጡ። እውነቱ ለምንነገር ምንም ደቡብ ኮሪያ ወልፈት አትልም። ሰሜን ኮሪያ ላይ ያ አለፈ። በቃ ያ የፉከራው ዘመን ምናምን። እነዚህ ቀልድ የማያውቁ ህዝቦች ናቸው። እና ዓለም እንደኛ አይደለም። እኛ ስለንቆላፋን አፍሪካውያን በተለይ ለዚህ እንቁልፍ ጥልቅ እንቅልፍ ላይ ስለገባን ምንም አይገባንም። በቃ ውሃ ተረጭቶ ከእንቅልፍ እንደተነሳ ህፃን ምን እንደዛ አይደለም። ነቃ ብለው አሁን ጊዜው ቀደም ብሎ ስለሄደ ውሃ እንደተረጨ ህፃን የሆነ ነገር ሲናገረን ብንን እንላለን። እና እንደዛ አይደለም። ዓለም ሄዷል፣ ሰልጥኗል። አንዳንዱ ባርነትን አልቀበልም ናንግጠም ግድ እኮ ለክብርህ ለልልና እስከ መጨረሻ ድረስ ትፋለማል። አንተ ቤትህ ተጠቅልለ የእናት ቀሚስ ለብሰህ ጋቢ ደርበህ ነፃነት ትፈልጋል። ዓለም በቀኝ ግዛት እየተገዛች ነው። በእጃዘር ቀኝ ግዛት እንደ ድሮ ቀኝ ለመግዛት ተራራ መውጣት አይጠበቅብህም። ቀኝ ለመግዛት ወታደርን መገበር አይጠበቅብህም። ቀኝ ለመግዛት አሻንጉሊት የሆኑ ተላላኪ አጎብዳጅ የሆኑ መሪዎችን ትመርጣለህ። በቃ እግር ልሶ አገርን ጥቅም አሳልፎ ከሰጠ ለምን ትዋጋለህ? አሁን ኢራኖቹ ግን ሂድና እዛ አገሩ ለሚልሰ ሂድና እዛ የለመድከው ጋር እግርን አስልስ፣ እኔ ግን ለክብሬ ይሞታል፣ ስሞት ግን ጉረረን ይዤ ወደ መቀመቅ እገባለሁ ደን እና ስዋጋ እንደሌላው በመሃይምነት በድንቁርና ባለማወቅ ባለማስተዋል በደመ ነፍስ ሳይሆን በእውቀት 6000 ዓመት የኢራንን ታሪክ የሚመጥን ጠላቶቿ ዞር ብለው ማሰብ እንዲችሉ በሚያስችል ሁኔታ ነው የምንዋጋቸው። እንወድቃለን። ስንወድቅ ግራራችን ይዘን እንወድቃለን። ስንወድቅ ክብራችሁን ገፈን ነው የምንወድቀው። እንወድቃለን። ስንወድቅ ልዕልናችሁን አከርካሪውን ሰብረን ነው የምንወድቀው። ይሄ ነው ጦርነቱ ባጭሩ። እሱ ተቆለለላችሁ ይሄ ነው። ስለዚህ ዛሬ የአሜሪካ ድረስልኝ ጥሪ የትኛቸው አጎብዳጆች ይቀበላል የሚለው ነገ ከነገ ወዲያ የምናየው። ይሄ ከሆነው ደግሞ ዓለም ለትኩሱ ዱላ ትዘጋጅ። ምን ዓለም ዝም ብሎ አሁን እንደዚህ ጨፍል አትችልም። እንደዛ ይሄን ማወቅ አለብን። እንደ ሀገርም እንደ አህጉርም እንደ ዓለምም ተጨፈላልቆ ተደፈጣጦ የምንኖርበት ሁኔታ በጣም ጠባብ ይመስላል። በእርግጥ 90% የሚሆነው የዓለማችን ህዝብና መንግስታት
ተንበርክከው አጎብድደው ለመኖር ፈቃደኞች ናቸው። ጥቂቶቹ አንቀበልም ያሉት ግን በሚገጥሙት ቡጢና ግጥሚያ ሌላው 90% ወይ ከእንቅልፉ ይነቃል ወይ ይደፈጠጣል። የኔ ሀሳብ ሲሞቻችን ላይ አርግ ሼር አድርጎ ወዳቻለሁ። ፒስ